የእግዚአብሔር ልጆች እንደ እግዚአብሔር አይነት የጥበብ መንፈስ የሞላቸው ሰዎች ናቸው። በዚህም ምክንያት ቀናቸውን፣ ሕይወታቸውን፣ እቅዶቻቸውን፣ እያንዳንዱን የሚያስቡትን ነገር የሚጀምሩት ከእግዚአብሔር ሐሳብ አንጻር ነው። ይህም ሐሳብ የሚገኘው ልክ ኢየሱስ በማለዳ ተነስቶ ብዙዎች ተኝተው እያሉ እሱ ወደ ተራራ ወደ ከፍታ ቦታዎች እየሄደ በማለዳ ይጸልይ እንደነበር መጽሐፍ ቅዱሳችን ይናገራል። የእግዚአብሔርን ፈቃድ ይቀበል የነበረው ለዚህ ነው። ቀን ቀን ያገለግላል፣ ከቀኑ በፊት ግን በማለዳ ጨለምለም ብሎ ያለ ሄዶ ይጸልያል። በዚህ ውስጥ አንድ ቁልፍ እንማራለን። ኢየሱስ በቀን ውስጥ የሚያደርጋቸውን ታምራቶች በማለዳ ሄዶ ከአባቱ ይቀበል እንደነበረ፣ ከአባቱ የእግዚአብሔር መንፈስ የእግዚአብሔርን ፈቃድ ይካፈል እንደነበር እንማራለን። ስለዚህ ወዳጆቼ በቀን ውስጥ የምታሳልፉትን በሚቀጥሉት ዘመናቶቻችሁ ውስጥ ሊሆኑ የሚገባቸውን ነገሮች የምትቀበሉት በማለዳ በምታደርጉት ከእግዚአብሔር ጋር ባላችሁ ህብረት መሃል ነው። ስለዚህ አሁን የምናደርገው ጸሎት እግዚአብሔር የሚፈልገው፣ እግዚአብሔር የሚያየው፣ እግዚአብሔር የሚቀበለው ነው። አሁን በማለዳ እንጸልያለን፣ መልስን እንቀበላለን። ስለዚህ አምናችሁ በመንፈስ ሆናችሁ እንድትጸልዩ ከወዲሁ መክራችኋለሁ። ምናልባት በመሃል አእምሯችሁ በቃ ሊላችሁ ይችላል፣ ስልችት ልለው ይችላል። በዛን ሰዓት እናንተ ጸሎት በቅቷችሁ ደክሟችሁ ሳይሆን አእምሯችሁ የዘጋችሁ ሰዓት ስለሆነ ያንን ከወዲሁ አምናችሁ አውቃችሁ እስከ መጨረሻ በመጸለይ በእምነት እንድትጓዙ አሳስባችኋለሁ። ወደ ጸሎት እንሄድ። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ድንቅ ማለዳ እናመሰግንሃለን። በዚህ ሰዓት በእኛ ላይ ያደረክ ስላለኸው ነገር እግዚአብሔር ሆይ ስለበዛው ምሕረት፣ ስለተረፈረፈው ጥበቃ በጌታ በኢየሱስ ስም አመሰግንሃለሁ። ከእንቅልፌ ስነቃ ስለነጋ አይደለም የነቃሁት። ከእንቅልፌ ስነቃ እንዲሁ ፀሐይ ስለወጣ ብቻ አይደለም፣ በጌታ በኢየሱስ ስም እጅ ስለደገፈኝ ነው። መኝታዬ ላይ ክብር ስለተገለጠ ነው። ምሕረትህ ስላገነንክልኝ ነው። ከነኩል ተኝተው ከነኩል ያልተነሱ ብዙ ሰዎች አሉ እዚህ ምድር ላይ። እግዚአብሔር ሆይ እኔ ብቻ ተመርጬና በአንተ ዓይን ውስጥ ዋጋ አግኝቼ ስነቃ እጅህ ደግፎኝ ነው። መጽሐፍ ቅዱስ ሲናገር ተኛው አንቀላፋሁም እግዚአብሔርም ደግፎኛልና ነቃሁ እንደሚል እግዚአብሔር አባታችን ሆይ አንተ ደግፈህን ነው። በአንተ ድጋፍ ነቃን። እግዚአብሔር ስለነጋ አይደለም። በጌታ በኢየሱስ ስም ስለምደግፈን ምሕረት እናመሰግንሃለን። እኛ ግብዞች አይደለንም። ባንተ ፊት ለምስጋና እግዚአብሔር ሆይ በክብር አንተን ምስጋና ለማቅረብ ስንመጣ እግዚአብሔር ልባችን አይኩራራብንም። እኛ ምንም የማናውቅ ተኝተን ሰው ቢጠራን የማንሰማ እግዚአብሔር ሆይ በዙሪያችን የሚከናወን ምን እንደሆነ የማናቅ በሰውነታችን ውስጥ ያለውን የደም ዝውውር መቆጣጠር ማንችል አተነፋፈሳችንን የማናውቅ ትንፋሻችን አፍንጫችን ስር ሲሆንና ሳይሆን እንኳን ሲቀር እንቅልፍ ውስጥ ለይተን ማናቅ መች እንደሚሄድ መች ወደኛ እንደሚመጣ ስለ ትንፋሻችን አተነፋፈስ እንኳን ቁጥጥር የሌለን ሰዎች ነን። ምሕረትህ ግን ይህንን ሁሉ አደረገ። ቸርነትህ ግን ይህንን ሁሉ አደረገ። እግዚአብሔር ሆይ ስለ ጥበቃ አመሰግንሃለሁ። በጣም አድካሚ ቀኖችን እያሳለፍን በጣም እግዚአብሔር ሆይ ለሰው ልጅ እንዲህ ነው ተብሎ አቅሎ ማውራት ማይቻሉ ጊዜያቶች ውስጥ ምሕረትህን እያየን ነው። ቸርነትህን እያየን ነው። ደግነትህ እያገዘን ነው። በጌታ በኢየሱስ ስም እኔ ልጅህ አመሰግንሃለሁ። ከሚያመሰግኑ ሰዎች ጋር ሆኜ አመሰግንሃለሁ። እነዚህን ሰዎች ስለረዳህ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ ወዳጆቻቸውን ሲያገኙ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ ስራ ሲወጡ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግንሃለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግንሃለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ህይወታቸው እየተሰራ ስለሆነ አመሰግንሃለሁ። እነሱ ባይገባቸውም ስለ ህይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከመን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ
በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ እንደተጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣ አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር እውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑም በእኛ ስህተት በተበላሹ ሲበላሹ እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው፣ ምንጩ በጎ ነው፣ ምንጩ ፈዋሽ ነው፣ ምንጩ ለኛ የሚያዝን ነው፣ ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስል እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ ምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የሚሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየው ነው፣ ቸርነትህን እያየው ነው፣ ለነስ ትዋጋ እያየው ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል።
አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ፣ አንተ ስራ በኢየሱስ፣ አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎችንም ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለእኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናትህ ህይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ህይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላዬ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ህይወቴ ላይ፣ ያብራ በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምን ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ።
ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆኑበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ፣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ እጸልያለሁ። አባባ ሆይ የምንለምንህ ነገር ለአንተ ከባድ አይደለም። እንዳደረግህ እንኳን ሳይታወቅህ ታደርጋለህ። ከመቅለሉ የተነሳ ለአንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። አባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ
ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች ባንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን እድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ስም ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ስም ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል፣ አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋለሁ። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ፣ የምትፈልጉትን ነገር የሚያመጣ፣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ፣ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ፣ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያገኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር፣ የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ አባና አመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ የሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተ ነፍሳችንን ከፍተ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምሩ። እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ። አቀጣጥሉ ራሳችሁ
በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየሁ አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየሁ አመሰግንሃለሁ። መውደድህን ስላየሁ አመሰግንሃለሁ። ፍቅርህን ስላየሁ አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየሁ፣ ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምረዋል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስትህ እሰጥሃለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብረሃለሁ። ስምህ ይባረክ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን ወንድሜን እህቴን አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ጎናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው። ምንጩ በጎ ነው። ምንጩ ፈዋሽ ነው። ምንጩ ለኛ የሚያዝን ነው። ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስል እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየው ነው። ቸርነትህን እያየው ነው። ለእኔ ስትዋጋ እያየው ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው። ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል። ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎችንም
ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናትህ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ሕይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላይ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ህይወቴ ላይ፣ ያብራ 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 በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምን ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን እጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን።
አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድና የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በህይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ፣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ እጸልያለሁ። አባባ ሆይ የምንለምንህ ነገር ላንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅ ታደርጋለህ። ከመቅለሉ የተነሳ ላንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ። እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስ ስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድን ነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ስም ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆን
የሚሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ፣ የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል፣ አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃም ይህን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋለሁ። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የምትፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ፣ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ፣ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያግኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያግኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ። አባ እናመሰግናለን፣ አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተ ነፍሳችንን ከፍተ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና እንጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት
ጀምረዋል። ይኸው መልካምነትን ማሰብ ጀምሬያለሁ፣ ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስትህ እሰጥሃለሁ ይላል። እግዚአብሔር ዓይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር ዓይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብረሃለሁ፣ ስምህ ይባረክ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው፣ ምንጩ በጎ ነው፣ ምንጩ ፈዋሽ ነው፣ ምንጩ ለኛ የሚያዝን ነው፣ ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስር እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ ምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የሚሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየው ነው፣ ቸርነትህን እያየው ነው፣ ለነስ ትዋጋ እያየው ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከደናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ ማንችል ሰዎችንም ምሕረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸልማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስም
ከፊታችን ውጣ፣ በስራዎቻችን ላይ ውጣ፣ በምናደርገው ነገር ላይ ውጣ፣ በልጆቻችን ትምህርት ቤት ላይ ውጣ፣ በእናቴ ህይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ በኢየሱስም። በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቀናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ህይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላዬ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ህይወቴ ላይ፣ ያብራ በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምንውሎ ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በህይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በህይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ
ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ፣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ ጸልያለሁ። አባባ ሆይ የምንለምንህ ነገር ላንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅ ታደርጋለህ። ከመቅለሉ የተነሳ ላንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ። እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስ ስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ ልትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ። ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር ይሆነ፣ ለአያታችሁ ክብር ይሆነ። ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። አባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ስም ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ስም ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በእኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ
ከመሞቴ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ሚስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ሚስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋለሁ። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የምትፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ፣ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ፣ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን በኢየሱስም። ከውጭ የሚበጠበጥ ትዳር ሰላም ያገኝ ዛሬ። ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅህን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ አባና አመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተ ነፍሳችንን ከፍተ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለኔ የማስበው ኔጌቲቭ ሐሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ፣ ኢትዮጵያን ለርስት ይሰጣለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ፣ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ።